እኔ ሜላት ከማንም ልቅምቅም ወሬ ስለቃቅም አልገኝም። እመኚ፣ ይሄን ነገር በመስማትሽ ቤተሰብሽን ታድኝበታለሽ። ግን ይሄ ውፍረት በአንድ ደሞዝ ብቻ የመጣ ነው? አለቃ የፈጣሪ እጅ ተጨምሮበት ነው እንጂ እንደዚህ በአንድ ደሞዝ ብቻ ይወፈራል ብለህ ነው? ሜላት ለመሆኑ ስንት ከፍላለች? አንተ ደግሞ ምንድነው እሳት አደረክኝ እንዴ? ማለት ምንድነው በተናደድክ ቁጥር ውሃ እያያዝክ የምትመጣ? እውነቱን ስነግርህ በአንተ በመፈቀሬ በጣም ደስተኛ ነኝ። ግን ደግሞ አንተ እየተጎዳ እንደሆነ ሳስብ በጣም እታመማለሁ። ከዚህ በኋላ ለልመና ፊቴ ብትመጪ እገልሻለሁ። አሁንማ ጨካኝ ሰው መሆንን አወኩኝ። ለምን ተመልሼ እመጣለሁ? ምን አልሽ አንቺ? ሰምታ የእርሶ ልጅ እኮ አፈላች። ምን አፈላች? ካፈላች ራሱ ቆየ። ወይኔ ሰላም፣ ቆይ ሰራለታለሁ። እስቲ መጀመሪያ አንቺ ተረጋጊ። ቆይ ሀና፣ እንዴት አድርጌ ልረጋጋ? ይሄ ሁላ ቤተሰብ እኮ በእኔ ምክንያት ነው እየተበጠበጠ ያለው። አገር እያዝልኝ አለች። አገር እያዝልኝ ምንድነው እያመጡ ማቀባበል? አረ ወይ አንዱ ላይ ሻት ቤውና እኛንም አስደስችን እንዴ! በቃ ያገኘችው ላይ እሷን አንድ ሆነሽ ያግን አላት። በቃ ካካካ ያደረገች ቁም ግንባራቸው ላይ እንዴ! እኔ እኮ ማለት ነው የሆነ ደስ የሚል ነገር ብታሳዩ የሆነ ሽንታቸውን ሲለቁ ምናምን። አሁን ባለፈው ናሆም ሽንቱን መልቅ ነበረበት። ሽንቱን ቢያንስ ለቆ ነበረ። ማን ነው? አረ ምናሴ መምጣት የነበረበት ምናሴ እንደመጣ ከዚህ በፊት ሪከመንድ አድርጋችሁ ነበረ። ምንም አይፈጠር ምናሴ በመሀል ጣልቃ ይገባል ብያችሁ ነበረ። እንደውም እሱ እንዳይጎዳ አስቡበት ብያችሁ ነበረ። እዛ ጋር ያ ነገር ከመፈጠሩ በፊት ሆነ የሚያስቅ ነገር ቢኖረው አሪፍ ነበረ። ዝም ብላ እያነሰች ከምታቀባበልብንና መልሳ ቦርሷ ከምትከተው ማለት ነው። ለማንኛውም እንዴት ናችሁ? ውድ ነው ላይ ተከታታይ የድራማ ቤተሰቦች ማን ናችሁ ወይ? ዛሬ ማብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ላይ በትናንትናው ክፍል አሾይና ነበረ። በነገራችን ላይ እንኳን አደረሳችሁ። ያው በድጋሚ ከበዓል በኋላ በድጋሚ እንኳን አደረሳችሁ ልላችሁ ብዬ ነው። የዋዜ ማለት ቅዳሜ ዕለት ብያችኋለሁ። በዓሉ እንዴት አለፈ? ትናንትና በዓል ነበረ። እንዴት አሳለፋችሁ? ጥሩ ጊዜ ነበራችሁ? በስራ እንደኔ ያሳለፋችሁ? በልታችሁ አሟችሁ ያሳለፋችሁ? ሁላችሁም ተሽሏችሁ ደህና እንደሆናችሁ ተስፋ አለኝ። ሌላ ምን አባቴ ልበላችሁ እና ጥሩ ነበር አለ በዓል። ጥሩ ከሆነ ኮሜንት ላይ እንገናኛለን። ወደ ድራማችን ማለት ትናንትና ቤቲ በቃ ሁሉን ነገር ዘረገፈችው ስንል ታወችው። ድጋሚ ደግሞ በስተመጨረሻ ተመልሳ መጣች። ያማታል እንዴት ሴትዮ ያማታል። እኔ እኮ በቃ ማለት የሆነ ብትናገረው ጥሩ ነበረ። አማራጭ እንደሌላት ስላወቀች መናገር ነበረባት በመጀመሪያው። ግን አለመናገረው ደግሞ ድራማውን ወደፊት ውብ እንዲያደርጉ አድርጎታል። ምክንያቱም ከዛ ሽማግሌ ጋር ተገናኝታ እሱም ዝቶባታል። እሷም ደግሞ እንደማትሰማው አይነት ነገር አውርታለች ከሼባውም ጋር ከፈጁም ጋር ማለት ነው። በላቸው ልበለው እንጂ ሌላ ምን አባት ሄደዋለሁ። ከእሱ ጋርም ተገናኝታ እሱ ደግሞ እውነቱን ነግሯታል። አሁን የመጣችው እውነቱን ለመናገር ይመስለኛል። ከዛ በኋላ ደግሞ ከዛ ሰውዬ ጋር እነዚህ ሲጣሉ በመሀል ልጇን ሳይሆን እህቷን ልታገኝ አስባ ይመስለኛል። እነሱ ይረዱኛል ብላ አስባለች። ሜሉ ልደፋት ነው። ግን እንደዛ አይነት ነገር አይፈጠርም። ያው እውነቱን ትነግራችኋለች የሚል ሀሳብ ነው ያለኝ። ምክንያቱም አሁን ዋናው ነው ግንባሯ ላይ ያለው። አሁን ሳትዘባርቅ ወደዛ ሳትል ቀጥ አድርጋ ነው የምትናገረው እውነቱን ማለት ነው። ይሄ ነው የሚፈጠረው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሜሉ ትሳሳታለች? እኔ የምትሳሳት አይመስለኝም። ምክንያቱም ሁሉም ቤት ስላሉ ይህን ነገር ታደርጋለች የሚል እምነት የለኝም። የሚሆነው እውነታውን ትነግራችኋለች። ከሽባው ጋር እንደሚሰሩ እንዲሁም ደግሞ የእናንተ ድርጅት ውስጥ ሰው አድርጎ የእናንተን ተመሳሳይ እንደሚሰራ ሁሉን ነገር እዛ ጋር ዘርግፍ ታደርገዋለች የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል የሚል እምነት አለኝ። እናንተስ ምን ታስባላችሁ? ምን ሊፈጠር ይችላል? በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የቤቲ ጽ ግን ይመቻት። በቃ እዛ እስር ቤት የምታደርገው ነገር ተመችቶኛል። እውነትም ቀበጥልሽ። በቃ ትምህርት ቤት የነበራት ቅብጥና ውጭ ላይ ያላት ቅብጥና እዛም ቀጥሏል። እንዴት ነው ጋይስ? አይመስላችሁም? ከሆነ ከጠባቂዋ ጋር ወይም ደግሞ ይሄ አጋች ጠባቂው አለ አይደለ? አጋቿ አለ፣ ጠባቂው አለ። ጠባቂው ፍቅር ነገር የሆነ ማለት መተዛዘን ነገር አለና ፉንቃ ነገር እንዳይገባላችሁ የሚል ሀሳብ አለኝ። የሆነ ይረዳታልን ብዬ አስባለሁ። እሱ እናንተ ምን ታስባላችሁ? እንደዛ አይነት ነገር የሚፈጠር አይመስላችሁ? ምክንያቱም የሆነ አስተያየታቸው እሱም ተመችቷታል፣ እሷም እንደዛ የሆነ ነገር አለ። ብቻ ለማምለጥ ያደረገችው ነገር ብቻ ሳይሆን የሚታየኝ የሆነ ጥሩ ነገር እንዳለ ይሰማኛል። አንተነስ ምን አስቦ ነው የሚንሸኳሸከው? ቤቲ ላግዝሽ አላት። እዚህም መጥቶ ደግሞ ጽዮንን አርፈሽ ቁጭ በይ
ብሎ ሁሉን ነገር ሲያወራ ነበር። ምን አስቦ ነው? ምን እያደረገ ነው? ይህንን ሰውዬ ለመጉዳት እያሰበ ነው ወይስ ደግሞ ምን እያደረገ ነው? ወይስ አውቆ ነገሮችን እያወሳሰበ ከሜሉ ጋር ሊያገናኝ ነው? ምንድን ነው አላማው? እስኪ አላማውን ኮሜንት ላይ ያስቀምጡልኝ የገባችሁ ሰዎች ካላችሁ። ካልገባችሁ እንግዲህ አላማው ለእኔም አልገባኝም። ሌላኛው በትናንትናው ክፍል አቶ ኖላዊም አልነበረም እና አሴርነት ምንጭም አልነበሩ። ብቻ ይሆናል ድባቡ የቀነሰበት ክፍል ነበረ። እነሱ ከሌሉ ጨዋታ ብዙ ያን ያህል ፈታ ያደርገንም አይደለ? ቁም ነገሩ ላይ ነው አይደለ? ጭቅጭቁ ላይ ነበር የነበረው። እዛው አንድ ቤት ውስጥ ነበር የነበረው እና ብቻ የሆነ አሪፍ ነበር። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ክፉ ነው ዘርፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ሀናና አሴር ምን ጀመሩ? ሰዎች ምን ጀመሩ? እየመጣሽ ተኝ ያለ የድሮ አባባላችን ነው፣ እኛ የሀገራችን አባባል ነው። ታዲያ ይሄንን ካላልኩ መቼ ነው ይሄንን ቃል የምጠቀመው? ዛሬ ካልተጠቀምኩ እንዴ? አሴር ይቺ ነገር እኔ አላማረችኝም። ሀና ግን የስራሽን ይስጥሽ። እንደው የምሬን እኮ ነው። አስባችሁታል? አንድ ሰው እንደሚያፈቅራችሁ በጣም እንደሚወዳችሁ እያወቃችሁ በእናንተ ምክንያት እንደተጎዳ እያወቃችሁ አሁንም ፍቅር ፍቅር ሲያጫውታችሁ አንቺስ ከፋ። የምሬን ነው ሀነች፣ አንቺስ ከፋ። ዞሮ ዞሮ መግቢያ ጭራሮ መግቢያ ነው መግቢያው እንዲህ ያው ነው። መግቢያው ጭራሮ በሉት በቃ። ዞሮ ዞሮ አሴር አይደለም አንቺ ዞረሽ ዞረሽ የአሴር ነሽ፣ ዞረሽ ትመጫለሽ። አዎ እንደዛ ነው ነገሩ። እንዴት ናችሁ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። በጣም ደግሞ ረጅም አይነት ክፍል ነበረ። ሜይ ቢ አብዛኞቻችሁ አላያችሁት ሊሆን ይችላል። ማታ ላይ ነበር የተለቀቀው። ትላንት ያው ስቅለት ነበረ። በነገራችን ላይ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዚሁ አጋጣሚ በደንብ ልበላችሁ ዛሬ፣ ምክንያቱም በዓል ላይ ነን ያለነው። ዛሬ ዋዜማ ነው። ባይ ዘ ዌይ ይህንን ቪዲዮ እየሰራ ያለሁት አሁን ከሌሊቱ 3:35 ይላል። 9 ሰዓት ከ35 ከሌሊቱ አርብ ሌሊት ነው በዚህ ሰዓት እየቀረስኩ ያለሁት። ቅዳሜ ነው ወደ እናንተ የሚደርሰው። ማታ አካባቢ ላይ እናንተ ጋር ይደርሳል። በዓሉ ድባብ ላይ ናችሁ። እንዴት ነው ዶሮዋ ተገነጣጠለች ወይ እንዴት ነው ምናምን፣ ቅርጫ ተገባ፣ በጉ ተገዛ። በዘንድሮ ኑሮ በዓል እንዴት ነው እና እንዴት እያሳለፋችሁ ነው? በዚህ አጋጣሚ እንኳን አደረሳችሁ ብያለሁ። የሰላም የጤና የፍቅር የደስታ ይሆንላችሁ፣ የመተሳሰብ ይሆንላችሁ። ይሄ በዓል የፍቅር በዓል ነው፣ የደስታ በዓል ነው፣ የሰላም በዓል ነው። ከሁሉም በላይ ጌታችንን አምላካችንን ፈጣሪያችንን የምናስብበት ነው ብዬ አስባለሁ። በተለይ ለክርስትናው እምነት ተከታዮች። ምክንያቱም ስለ ፍቅር እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲወዷል ይላል ቃሉ። ወደ ስብከት እንዳልሄድባችሁ እኔ እኮ ከጀመርኩ እሄዳለሁ። ብቻ በዓሉ የሰላም የደስታ ይሆንላችሁ። ከጥፋታችሁ የምትመለሱበት ከጥፋታችን ጨምረ ራስን ከጥፋታችን የምንመለስበት፣ ፊታችንን ወደ አምላካችን የምናዞርበት፣ ከእሱ ጋር ሞተን ተቀብረን ከእሱ ጋር ደግሞ ትንሣኤውን የምንካፈልበት በዓል ይሆንልን። ወዳችኋለሁ። ወደ ድራማችን እንመለስ። ትናንትና እንግዲህ ወይዘሮ ሜላት ልታቀባብሎ ነበረ ይህን ሹጣም የሆነ ሰውዬ ማለት ነው። ግን ምንም ማድረግ አይቻልም። ምናሴ መጣ ብያችሁ ነበረ። በባለፈው ሪቪው ምናሴ ጣልቃ ይገባል ብያችሁ ነበረ። በመሀል ይመታ ይጎዳ ይሆን ብዬ እንደውም ጥያቄ ጠይቂያችሁ ነበረ። ያ ነገር ነው የተፈጠረው። ወይዘሪት ቤቲ ደግሞ እንዳለ ዘርግፍ ልታደርገው ነው። አቶ መስፍኔ እቤት ይዟት መጥቷል። አሁን ነው ነገሩ ድብልቅልቅ የሚለው። እውነቱን ትናገራለች ወይስ ዋሽታ ትዘባርቃለች? ምን ታስባላችሁ? እንዳየነው ከሆነ ድራማው ላይ ያው እውነቱን እንደምትናገር ነው። ምክንያቱም ሼባ አስጨንቋታል፣ ከስራ አባሯታል፣ ምናምን ብዙ ነገር አይደለ፣ ተስፋ ቆርጣለች። ስለዚህ ያላት አማራጭ የነ መስፍኔ ቤተሰብ ነው፣ ወይም ደግሞ እነ ሜሉ እንዲሁም መስፍኔ ነው ተስፋዋ። ስለዚህ ለነሱ የሆነ ነገር ትነግራለች ብዬ አስባለሁ። ሙሉ ነገሩን እንኳን ባትነግር፣ ሙሉ ታሪኩን እንኳን ባትነግር የተወሰነ ነገር ትነግራለች። እሷም እሱ ጋር እንደምትሰራ እንደነበረ
እህቷን እሱ እንዳገተባት እንዲሁም ደግሞ ፈጁ አንተነም እሱ ጋር እንደሚሰራና የነሱን ምርት እያመሳሰሉ ለራሳቸው እንደሚሰሩ እንዲሁም ደግሞ የራሱን ሰው የእናንተ ድርጅት ውስጥ እንደከተተ ምናምን እነዚህን ሁሉ ትነግራለች ብዬ አስባለሁ። ግን ሁሉም በአንዴ ትነግራችኋለች ብዬ አላስብም። የተወሰነ ነገር አስቀርታ ጫፍ የምትነግራቸው ይመስለኛል። ምክንያቱም ፍራቻ ይኖራል ብዬ አስባለሁ፣ እህቷ ተይዛ ስላለች ማለት ነው። እስኪ እንግዲህ በቀጣይ ክፍል የምናየው ይሆናል። እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ከዛ በዘለለ ሰላምዬም ትናንትና ሁሉም ሰው ሲረዳት ነበረ። ደስ አይልም ጋይስ? እንደዚህ ደስ አይልም ጋይስ? ሰውን መረዳት፣ በቃ ሰውን ይቅርታ ማለት መተው፣ መርሳት። ይቅርታ እኮ መርሳት ማለት ነው። ይቅርታ ማለት እኮ ዝም ብሎ ይቅርታ ማለት እኮ ይቅርታ ቀላል ነገር ይመስላችኋል? ይቅርታ አድርጌልሃለሁ ስለ ይቅርታ ማለት መርሳት ነው። የተፈጠረውን ነገር እንዳልተፈጠረ ከውስጣችሁ ማውጣት ነው ማለት ነው። እና አቶ ኖላዊ በተለይ የራሱን ሕይወት አንስቶ ሲያስተምረን ነበረ። አብዛኞቻችን አሳልፈናል ብዬ አስባለሁ። በወጣትነታችን ላይ አረጀህ ወይ እንዳትሉኝ፣ እንዲህ ስታዩኝ ልጅ ይመስላለሁ፣ ግን እድሜ ጠገብ ነኝ አባቴ። 43 ምን አስዋሸኝ እንዴ? በኋላ ቆሚ ልቅር እንዴ? አይሆንም 43 እንኳን አልደረስኩም። ስደርስ እነግራችኋለሁ። ልደቴን አብረን እናከብራለን። እዚህ ጋር እኔ በእድሜ አላፍርም፣ ግን እንትን ሲለን ነበረ፣ ሲያሳየን ነበረ። ብቻ ወደኋላ መለስ ብለን እኔ በግሌ ያሳለፍኳቸውን ሳስብ ነበረ። በጣም ብዙ ክፉ ጊዜዎች፣ ደግም ጊዜዎች ነበሩና መለስ ብዬ ሳስብ ነበረ። በጣም አሪፍ ትምህርት ተሰጥቶን ነበረ። ቤተሰቡ ታርቋል፣ ግን ውዝግብ ላይ ነው ያለው። ከዛ በዘለለ ቅድም እንዳልኳችሁ የሀና ነገር ግራ አጋብቶኛል። ሀኒቾ ግራ አጋብቶኛል። እኔ እዝራ በቃ ቀለጠ። ከዚህ በፊትም ብያችኋለሁ የእዝራ ጉዳይ። ከዚህ በፊት ገና እዝራ እንደመጣ ሀናን መጥበስ እንደፈለገ ከሀና ጋር መጀናጀን በጀመሩ ታይም ይሄ ልጅ የጠላቷቸው ልጅ ነው፣ ስለዚህ ሁለቱ ሊጋቡ አይችሉም፣ አሴር ተደላለ ፈታ ብለህ ቁጭ በል ብዬው ነበር። እና አሁንም ያንን ነገር ነው እያየን ያለ ነው። እናንተ ይሄ ሁሉ አልፎ እዝራና ሀና ይጋባሉ ወይስ ደግሞ አሴርና ሀና ይጋባሉ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም በዓል ይሆንላችሁ። ወይዘሮ ሜላት ምን አስባ ነው? ናፈከኝ ገለመሌ ወይዘሮ ሜላት ግን የሆነች ከባድ አይነት ሰው ነች። የምሬን ነው የምላቸው። እንዴ በቃ ቀጣይ ክፍል ላይ ልጁ ሽንቱን ነው የሚለቀው እንዳልተወጣጠረ እጁን በኪሱ እንዳላደረገ። እኔና አንቺ እኮ ምንም የጀመርነው ነገር የለም። ድፍረት እንደው ልትጀምርም አስባል ከእሷ ጋር። ኧረ አንተነ ያንተስ ከፋ። መሞቻን አግኝተዋል። የምሬ ነው። መጥቢያ ነው ያገኘው። በቃ ይኸው ራሱ ነው። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጨባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ላሾይና አይነት ክፍል ነበረ። ደስ የሚል አይነት ክፍል ነበረ። ሳቢም ነበረ። አሴር ብድሩን መልሷል። እንደው እንደዛ ባያረግ በጣም አዝንብ ነበረ። ባለፈው መመታት አልነበረበትም። ይምር ባለፈው መመታት አልነበረበትም። መመታት እንኳን ቢኖርበት እንኳን ሀና እረፍ እንዳትነካው ምናምን ስትል ዝም ሲል የዛኔ ይሄኛው ቢገባለት ገባችሁ አይደለ? የዛኔ ይሄኛው ቢመታው ጥሩ ነበረ። ወይም ደግሞ አንተን የዛኔ ቢያጠቃው ጥሩ ነበረ። ገና እንደሄደ መመታት አልነበረበትም። ገብቷችኋል አላችሁ? የፈለኩት ነገር አገኛችሁኝ አይደለ? እንደዛ ነበር መሆን የነበረበት። ብቻ ወንድ ልጅ ሆኖ ብድሩን የማይመልስ ብሎ በቃ ከእንትና ጋር ከተምቹ ጋር አድቀው አራትምታው ይጎዳባል። ጭራሽ ደግሞ ያዝናሉ። ወይኔ እንደዚህማ ቀመስ አረጉት ነው እንጂ እኮ መሽ እንትን አሉት፣ መሽ ረገጡት፣ ቀመስ አረጉት፣ ጨረፍ አረጉት ነው የሚባለው አይደለም። ለማንኛውም እሱም ጥሩ ነው። እኔ ያው እሱን አልደግፍም፣ ግን ጥሩ ነገር አይተናል እላችሁ ፈልጌ ነው እዛ ጋር። ከዛ በዘለለ በትናንትናው ክፍል ወይዘሮ ሜላት አበደች፣ በቃ ጨለለች፣ ጨርቋን ጣለች፣ ሴትዮዋ ነቀለች። በቃ ሀገር እያዝልኝ አለች። ሀና ላይ በሩን ዘግታ በርግዳ ወጣች። ሄደች። አንተነ የማያልቅበት ሰው እጁን በኪሱ አለ።
ወይዘሮ ሜላት ደህና ነሽ? ከየት ተገኘሽ እባክሽ? ናፍቀኝ ነዋ ፈልጌ ናፍቀኝ ነዋ። ኧረ ወይዘሮ ሜላት አቶ መስፍኔ እንዳይሰማሽ እንዴ አቆላመጥሽው እያለች መስፍኔን እዚህ ታስጨንቃለች። እሷ እዚህ ጋር እሳት የላሰች እንትላለች እንዴ ስታሰምጥ በቃ አንደኛ የእሷ አስከፋ የሜኑ ከፋ። የምሬ ነው የምላችሁ። አሁን አስባችሁታል? በቃ ስምጥምጥ አድርጋ እኔና አንቺ እኮ ምንም ለዚህ የሚያደርስ ነገር አልጀመርንም ምናምን የሚጀምርም እኮ አስባችሁታል? ከዛ በኋላ ሰመጠ ምናምን ቀስ ብላ መጣችለት አንደኛዋ ልጅ፣ አሁን ደግሞ ሁለተኛው። ስለዚህ ያንተ መሞቻ ጉድጓድ ነው ብላ በልኩ የምሬሉ። በቀጣይ ክፍል አደራችሁ ሽንቱ ሲሸና አሳዩ። በቃ ሱሪው ላይ ሽንቱ ሲሸና አሳዩ። የምሬ ነው። ይሄ በቃ መጨረሻቸው እኮ እንደዚህ ናቸው። የምሬ ነው የምላችሁ፣ መጨረሻው እንደዚህ ነው። በቃ ሴት ስር ምናምን የሆነ እንትን የሚሉ ሰዎች የሴቶችን ህይወት የሚያበላሹ ገብቷቸዋል ላቸው የፈለኩት ነገር ከዚህ ጋር ጀምራ ይተዋታል፣ ከዚህ ጋር ጀምራ ይተዋታል፣ ከዚህ ጋር ጀምራ ይተዋታል። ልክ እንደ ሰላምዬ ህይወታቸውን ያበላሻል፣ ግማሹ ያረግዛሉ ምናምን ብዙ እንደዚህ አይነት ነገር የሚፈጥሩ ወንዶች መጨረሻቸው በቃ በሰው ሁሉ ፊት መዋረድ ከባድ ነው። አትፍረድ ይባላል። አልፈርድ፣ ይቅር በሉኝ፣ እኔ አያገባኝም፣ አይመለከተኝም ስላችሁ ደግሞ የሴት ልጅ ምናምን ብላችሁ ሌላ ነገር ውስጥ እንዳትገቡ ነው። እሺ እኔ ያልኩት ስለ ፍርዱ ፈራጅ ስላልሆንኩ እኔ ስለ ፍርዱ አይመለከተኝም። እኔ የድራማውን ያወራሁት ሌላ ነገር ውስጥ አታስገቡኝ። የእናንተ ነገር እኮ አያልቅም። እሺ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እኔ ግን አንድ ነገር አስባለሁ። ምናሴ አንተነን ፍለጋ ሄዷል። ስለዚህ ሜላትም ሄዳለች። ሜላት ቀድማ አግኝቷለች። እዛ በግርግሩ መሃል ምን የሚሆን ይመስላችኋል? ልጇ ምን የሚሆን ይመስላችኋል? እስኪ እንዴት ታስባላችሁ? ምናሴ ላይ ምን ሊፈጠር ይችላል? ምን አይነት ነገር ታያላችሁ? እስኪ እሱን ሀሳባችሁን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሌላኛው አሴር በትናንትናው ክፍል ፍቅሩ ተመልሶበት ሲታክዝ ነበር። ሄደች ስል አልሄደችም ይላል። መጣው ስል አንተም ከሀና ጋር ተመሳሰልክብን፣ እኛም ግራ ገባን። በቃ እንደው በጥሩ ሁኔታ እየሄደ ያለው የድንብላልና የተምቹ ብቻ ነው። በቃ የሁለቱ ፍቅር አሸወኝ ተዋዷል። ውጣለን ነው በቃ ከቤት እያስወጡ ምናምን ፈታ ይላሉ። ይመቻቸው ያራዳ ልጆች። በኋላ ሌላ ነገር እንዳታመጡ ጣጣ እንጂ ቀጥሉበት። በርቱ፣ ተመችቶናል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚያው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎታችሁ ብሎ ይሆንላችሁ እያልኩ የኔ ብዙ ተናብትኳችሁ። ፒስ። እውነት ለመናገር ሰላምዬ ለመጀመሪያ ጊዜ ኖላዊ ተከታታይ ድራማ ላይ አሳዘነች። የምሬን ነው የምላችሁ። በትናንትናው ክፍል ሰላምዬ በጣም ታሳዝን ነበረ። ሰሞኑ የነበረው ክፍልም እሷ ጋር የነበረው ነገር በጣም ጭንቀት የበዛበት ጭንቀት የተሞላበት አይነት ክፍል ነበረ። ግን በጣም ያሳዝን ነበረ። ሰላምዬ ከቤት ተባራለች። ወዴት ትሄድ ይሆን? ምንስ ታስብ ይሆን? ራሷን ለመጉዳት ታስብ ይሆን? ምን የምታደርግ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ሳቢ የሆነ ልብ አንጠልጣይ አይነት ክፍል ነበር አይደለ ጋይስ? እኔ ተመችቶ የነበረ ያየሁት በዚህም በዚህም በቃ የሆነ ስርስር ያለ አይነት ክፍል ነበረ። ጭንቀት የተሞላበት ክፍል ነበረ። ቤቲ ምን የምታደርግ ይመስላችኋል? በቀጣይ ክፍል ምን የሚፈጠር ይመስላችኋል? ለነ ወይዘሮ ሜላት እውነቱን ትነግራለች ወይስ ደግሞ እውነቱ እንደዚሁ ተደብቆ የሚቀር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን አሁን ተስፋ ቆርጣለች ብዬ አስባለሁ። ምክንያቱም በሼባው ተስፋ ስለቆረጠች በቀጣይ ክፍል ሁሉን ነገር ድብልቅ አድርጋ ሄዳ ለነ ወይዘሮ ሜላት ትናገራለች የሚል ሀሳብ ነው ያለኝ። እንደገና ደግሞ ሰላምዬ እውነቱን ስለተናገረች ጥሩ ይሆናል ብዬ አስባለሁ። ምክንያቱም ይህን ልጅ እንዲጠራጠሩትና ወይም አንተነን እንዲጠራጠሩትና አንተነ ዙሪያ እንዲሽከረከሩ ወይም አንተነ ዙሪያ ሜላት እንድትሽከረከር ስለሚያደርግ አቶ በቃሉ ላይ በቀላሉ የሚደርሱበት መንገድ ይፈጠራል ማለት ነው። እና አሴር ጣፍተው ነበረ በትላንትናው ክፍል። አቶ ኖላዊም በጣም አዝኗል። ሀና ያደረገችው ነገር ትክክል እንዳልሆነ ሲያወራ ነበረ። እውነት ለመናገር ማንም እንደዚህ አያደርግም።
ማንም አይከላከልላችሁም። በዚህን ታይም በተለይ ማንም አይከላከልላችሁም። አይደለም እንደዚህ አብሮ ለሚታይ ጓደኛ ይቅርና ቤተሰብ ለቤተሰብ እንኳን አይደጋገፍም። የምሬ ነው። ዝም ነው የሚለው፣ ባላየ ነው የሚያልፈው። የራሱ ጉዳይ ነው፣ እኔ ጣጣ ውስጥ ሊከተኝ ነው የሚለው እና እንደዚህ አይነት ነገር ማየት ትልቅ ነገር ነው። እውነት ለመናገር በአሁኑ ጥሩ አልሰራችም ሀና ሲጀመር ሁሌ ነው ጥሩ ማሰረው፣ ሁሌ ነው እነሱን የምታስቀይማቸውና ከዛ ታስቀይማቸውና መልሳ ደግሞ ጠፉብኝ ብላ መከራ ታሳየናለች። እኛ ምን አገባን? እንደኛ ለምን ስቃያችንን ታብይናለሽ? አንዴ ሰላም ትሆኛለሽ፣ ሲሄዱ ለምን ሄዳችሁ ነው፣ ሲመጡ ለምን መጣችሁ ነው። እንዴ አንቺ እኮ ግራ አጋባሽ ነው እንዴ። እኛ እኮ ተጨነቀ፣ ነፍሳችን ተጨነቀች እንዴ። ኧረ ተይና እና እባክሽ የብሬን እኮ ነው። ያንቺስ ከፋ። ጋሽዬ በትናንትናው ክፍል በጣም ተቆጥቶ ነበረ። ልጆቹን አታውቁም፣ እንዴት ነው ልጆቹን እንትን የምትሏቸው ምናምን እያለ ከልጆቹ ጋር ያለውን ነገር በሚገባ እንትን ሲል ነበረ እና የሆነ ነገር ፊል አድርገዋል። በቃ ትክክል ያልሆነ ነገር እንዳለ ስላወቀ ነው የአቶ መስፍኔ ወንድም ይህን ሁሉ ነገር ለሜሉም ለመስፍኔም ለራሱ ሲናገር የነበረው። እሱ ግን ሰውየውን ያወቀ ዕለት በቃ አለቀ፣ ነገር አለቀ፣ በቃ ከተመ። የምሬ ነው የምላችሁ፣ በዛ ወዱ ላይ ጠብሷል፣ በቃ አለቀ። የምሬ ነው ነገሩ በቀላሉ መፍታት ይቻላል። ያው አይናገሩም፣ የሚናገር የለማ። ሌላኛው በትናንትናው ክፍል በጣም ጎልቶ የታየው የአቶ ኖላዊ ስራ ነበረ። ሜሉ ጋም ሄዶ ቤተሰቡን ለማስታረቅ እያደረገ ያለው ነገር፣ አቶ መስፍኔ ጋር በቃ ቤተሰቡን ለማግባባት እየሄደበት ያለው መንገድ እኔ በጣም ተመችቶኛል። እሱን ነገር ወድጀዋለሁ። ምናሴም በትናንትናው ክፍል በቃ እኔ ወንድሞኝ እንዴት አልሰማሁም የሚል ነገር እንትን ብሎታል፣ በቃ ይዞታል እና በጣም አሪፍ አይነት ክፍል ነበረ። ግን ቶሎ ቢያልቅ አትሉም ጋይስ? ኖላዊ ተከታታይ ድራማ ኧረ ፈጠን አርጉት፣ አፍጥኑት። የሆነ ወደፊት ገፋ አርጉና ጨርሱት እንዴ። ወይም ምዕራፍ 2 ብላችሁ እንደ ሐረግ ተከታታይ ድራማ ብትጀምሩት ይሻላል። የሆነ የቀይ ልታሰብሩ ነው። በቃ ምንም አልቻልኩም እንዴ በዛ። ያው የቢዝነሱ ሁኔታ ስለሆነ ነው። አዲስ ድራማ ቢጀመር ያው ብዙ እይታ ስለማይኖረው ይህንን ይዞ መቀጠል ይሻላል በሚለው እንለፈው እኛ ማለት እንደ እንደዛ ነው። እንግዲህ ነገሩ ምንም ማድረግ አይቻልም። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ የምትጨምሩልኝ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንድ አሪፍ ነገር ሪከመንድ አድርጌያችኋለሁ። ያው እነ ወይዘሮ ሜላት ጋር ዱብና ዕዳ ሄዳ ሁሉ ነገር ትዘረግፋለች የሚል ነገር ተናግሬያለሁ። እንዲሁም ደግሞ አንድ ጥያቄ ጠይቄያችኋለሁ። ሰላምዬ ምን ታስብ ይሆን? ወዴት ስትሄድ ይሆን? በራሷ ላይ ምን አይነት ነገር ልታስብ ትችላለች የሚለው ነገር አውርቻችኋለሁ። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጣል አድርጉበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ መርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። ፒስ። አይ ጆሮ ብሎ ዝም ጆሮህን እኮ አለው። በቃ ወንድ ነው፣ የምሬ ነው። ይመችው። በቃ ይሄ በቃ ሴቶች ላይ ብቻ ሳይሆን እንትን ላይም ቡጢ ላይም ጥሩ ነው። አፋጃቸው ምናምን ማለት ትችላለህ። ስሙ እንደዛ ቢሆን ጥሩ ነው። ይሄ በቃ አሸብር እንደዛ አይነት ጥሩ ነው። ስም እንደዛ አይነት አሸብር የሚባል ሰው ታውቃላችሁ አይደል? እንደዛ አይነት ስም ቢሆን ጥሩ ነው። እንደ አንተ እኮ እንዴት በዚህ ልትመታ ትችላለህ? የምሬ ነው ብለህ እኔ እንደው ይመቱታል ብዬ አስቤ ነበረ፣ ግን ምንም እንደዛ አልሆነም። እኔ ደብሮኛል በእውነቱ ጆሮ ያደረገው ነገር እኔ በትናንትናው ክፍል ደብሮኛል። ሀና ደግሞ ያው የተለመደውን ምላሽ ነው የሰጠችው። ምን አገባችሁ እናንተ ማን ሆናችሁ? እናንተ ምንድናችሁ? ምን ናችሁ? ለእኔ ምንድናችሁ? ምናምን ብላ ቡልጭ አድርጋችኋለች። ያው የተለመደ ነው። እኛም አሁንም ለመድን ዝም ማለት ጀመርን። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል ሰርግ የሌለው ህፃን ልጅ መጥቷል። በሰርግ ያልታጀበ ልጅ መጥቶላችኋል። እንግዲህ ምንም ማድረግ አይቻልም። አቶ ኖላዊ በቃ ድብልቅ አድርገው ይሆን ልጅ መጣ። ልጅ ካላገኘው ፈታሉ ስትል የነበረችዋ ስንጣት ስትል የነበረችዋ ይኸው ልጅ መጣ ብያችሁ ነበር። ይህንን ነገር ከዚህ ቀደም ተናግሬ ነበር። አቶ ኖላዊ ይወልዳሉ ብያችሁ ተናግሬ ነበር። ምንም ብትሉ በቃ በዚህም በዛም ልጁ ይመጣል ብዬ አውርቼ ነበረ። ይኸው እንዳልኩት መጥቷል። ፍቅራቸው ደርቷል። ጨዋታው አምሯል። ይህንን ነገር ኖላዊ ሲሰማ ፈንጠዝያ
ይወጣል ወይስ ደግሞ እንደ ጊደር ይቦርቃል ወይስ ደግሞ ይቆጣል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ያው ድራማ እስከሆነ ድረስ አቶ ኖላዊ ጠምዘዝ አድርጎ እኔ እኮ መውለድ አልችልም፣ ኬታ መጣሽው፣ አንቺ ከኔ ውጭ ሌላ ሰው ታውቂያለሽ ምናምን የሚባል አይነት ነገር ውስጥ ይገባሉ ብዬ አስባለሁ። ግን ያው ሰው ስትሆኑ እንደዚህ ስለምታስቡ ነው። ግን ነገሩ ቀላል ነው። ቀላል ነው ስላችሁ አሁን ጊዜው ረቀቅ ያለ ስለሆነ በአንድ ምርመራ ያንተ ነው ያንተ አይደለም የሚለው ነገር ስለሚታወቅ ምንም ችግር የለውም። ልጅ ነው አለቀ። ሰላምዬ በትላንትናው ክፍል አስደለዘችው ብዬ ነበር። ወይኔ ሽመሉ አለቀበት ብዬ ነበር። አይ ምን ተሰሙት? ምን ይሻላል? ግን እሱም አልተገኘም። እዛ ከአለቃ ጋር እየተለቃለቀ ነው። በቃ ወሬውን እያለቃለቀ ነው። አይ አልሆነም፣ ሰሞኑን አልሆነም፣ ሰሞኑን አልተሳካልም። ግን ይሄ ሰውዬ የያዘለት አጎትየው የያዘለት አንተና ያርገኝ። እንደ ጆሮ ከስር ተኝቶ እንትን አይደለም። እሺ ያኛው ያጣፋሃል፣ በዚህም በዛም። ቤትን የመጣህበት ይጠፋል፣ ያለህበት ይጠፋል ምናምን። እኔ ስላየሁት ነው እንደዚህ በላቸው። ወይኔ በላቸው። ሌላኛው በትላንትናው ክፍል እዝራ ሲንበጫበጭ ነበረ። ያው አልፈርድበትም፣ ግን እውነቱ እንደዛ ነው። በቃ እንደማያገባ ነው የሚሰማኝ። ሽማግሌዎቹ ይላክ ተብሏል። ይህ ሰውዬ ሽማግሌውን ቀጥታ ይልካል ወይስ ደግሞ ሽማግሌውን ከመላኩ በፊት ስለ ሀና አውቆ ይህንን ሰርግ ይከለክላል? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ግን ሽማግሌው ቢላክ በጣም ደስ ይለኛል። ቤት ውስጥ ያለውን ድባብ አይተን ከዛ በኋላ ሽማግሌዎቹ ከሄዱ በኋላ የማን ልጅ እንደሆነች ቢያውቁ ወይም ደግሞ ቢያቅ አሪፍ ይሆናል ብዬ አስባለሁ። እነሱም እንደዛው ቤት ያሉትም ወይም ደግሞ እነ ወይዘሮ ዝናሽና መስፍኔም የማን ልጅ እንደሆነ ቢያውቁ ከሽምግልና በኋላ ቢያውቁ በሽምግልናው ላይ ቢያውቁ ጥሩ ነው ብዬ አስባለሁ። ድራቦ ሳቢ ይሆናል ብዬ አስባለሁ። እንደዛ ነው የሚሰማኝ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር ነበር? እስኪ እንደው ከነበረ ኮሜንት ላይ አስቀምጡልኝ። እኔ ከዚህ ውጭ ሌላ ነገር አላየሁም፣ አልሰማሁም፣ አላየሁም። ከምሬን ነው የምላችሁ። የትናንትናው ክፍል ትንሽ ቅር የሚል አይነት ክፍል ነበረ። በተለይ ከመጀመሪያ ጀምሮ ቅድም መግቢያ ላይ ብያችኋለሁ፣ ጆሮ ያደረገው ነገር አልተመቸኝም። ወይ ጫር ቢያደርገው አሪፍ ነበረ፣ አለበለዚያ ደግሞ በቡጢ የሆነ በቃ አለ አይደለ ቢያስከብር ኖሮ አሪፍ ነበረ። ያኛው ደግሞ አለ አይደለ ተምች የሆነ ቆሞ ያለ ድንጋይ ይዞ ልምታው ምናምን ኧረ ልምታው እኔ ድርግም ገና አንድ ቦክስ ሲመታው እኮ መምታት ነበረበት። እዛ ሲደበደብ እያየ ልምታው። ይሄ ከባድ ነው። ሜቢ እንኳን እየተገለባበጡ ቢሆን አንዱ ከላይ አንዱ ከታች ምናምን እንደዛ አይነት እየተፈራረቁ አይነት ቢሆን ለመወርወር ምናምን ትንሽ ይከብዳል አይደለም? ለመደረብም ትንሽ ሊከብድ ይችላል። ግን ከላይ ሆኖ እየመታው ነው። በቃ ሄዶ እኮ ከኋላ ይዞ ድም ማድረግ ሆነ። ምንም ከፊትም ድም ብታደረጉ ትችላለህ። ግን ከባድ ነው። ሀና ደግሞ ገና እንደዚህ ከሆነች ማለት ሄዶ ተደርቦላት ለዛውም ተመቶ እንደዚህ ከጮችበት ደግሞ ቢመታውና የሆነ ነገር ቢያደርገው ኑሮ በቃ ከባድ ነው የሚሆን። ስለዚህ እኔ በዚህ ጉዳይ አልገባም። እጄን አንስቻለሁ፣ እጄ ወደ ላይ ብያለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። አይ የሀና ጦስ በቃ ጆሮን እንደዚህ እየተሽከረከረ እኔ እኮ ይሄ ልጅ ማለት ነው ደግነቱ ይሄ ቤተሰብ ስለሌለው ነው እንጂ እናት አባት ምናምን ወንድምት ስለሌለው ነው እንጂ የሱ ጦስ ማለት ነው ብዙዎችን ነገር ነበር የሚያናጋው። ከምሬ ነው የምላችሁ። እንዲህ የሆነ ነገር ይፈጠራል ሀና፣ የሆነ ነገር ይሆናል ሀና፣ የሆነ ነገር ሀና፣ ሁሉን ችግር የምትፈጥረው ሀና። ከዛ በኋላ ማን ነው ተጠቂው? ጆሮ። ከዚህ በፊትም እንደዚህ ይላችኋል። በሀና ምክንያት ብዙ ነገር ደርሶበታል፣ ኢቭን እስከ መጫር ድረስ ማለት ነው። ገብቷችሁ አላችሁ የፈለኩት ነገር። አሁንም በዚህኛው ክፍል አይታችኋል ምን ሊያደርግን እየሄደ እንደሆነ። እንደው እንግዲህ ተምቹ ከለቀቀው ሰውየውን ሞነጫጭሮ ሰሌዳ የትምህርት ሰሌዳ ደብተር ምናምን የሆነ ወይም ደግሞ የህፃናት ደብተር መለማመጃ ወረቀት ስሰጧቸው እንዲ ቡጭቅ አድርገው ጽፎ የማያውቁትን ሁሉም ብልሽት አይደለም የሚያደርጉት።